ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ እንኳን ወደ ስማርት ቲቪ መጣችሁ ላለሁኝ። እንግዲህ አሁን ደግሞ ወደ አማራ ክልል ሄጄ ነበር። ወደ ሰውራ ማርያም ሲሄድ የቀረጽኩት ይሄ ደብረ ብርሃን መስመር ያለው መንገድ በጣም የሚገርም ቪው ነው ያለው። በጣም የሚያምር እውነት ውብ የሆነ ማለት ነው። እና እሱን ለምንድን ነው የማላካፍላችሁ ብዬ አሰብኩ። እንደው በጣም በእውነት በጣም ልዩ ነው። ተወዱታላችሁ። ሀገራችሁም የናፈቃችሁ ሰዎች በዛውም እንድታዩት በዛውም ደግሞ ከበረከቱ እንድትካፈሉ ብዬ ይሄንን አዘጋጅቼላችኋለሁ። በእርግጥ አጭር ነው፣ 10 ደቂቃ ራሱ አይሞላም። ትንሽ ደካክሞኝ ስለነበረ ብዙ ቪዲዮ መቅረጽ አልቻልኩም። በዛ ምክንያት እንግዲህ ይቅርታ ጠይቃለሁኝ። ከዛ በተረፈ እንግዲህ ያለውን ነገር አጣጥሙ ነው የምለው። ለቤተሰቦቻችን ቪዲዮን በማየት ላይክ፣ ሰብስክራይብ በማድረግና ሼር በማድረግ ተባበሩኝ። ሁልጊዜ አብራችሁን ስለሆናችሁ ሁሉ በጣም ነው የማመሰግነው። የሁልጊዜ ትብብራችሁ ከኛ ጋር ይሁን እላለሁኝ። እንግዲህ አግዙን ነው የምንለው። ከዛ በተረፈ እንግዲህ እንደምታዩት እንደዚህ ያማረ እህል በመሰብሰብ ላይ እንግዲህ አሁን ወደ በጋው ላይ ነንና እህል በመሰብሰብ ላይ ናቸው። ኦሮሚያ ክልል ባለፈው እንዳየነው ሰብስበው ጨርሷል። እዚህ ደግሞ ገና እየሰበሰቡ ነውና ላይክ፣ ሰብስክራይብ፣ የደውል ምልክቷን መጫን እንዳይረሱ ላለሁኝ። እዚህ ደግሞ በመሰብሰብ ላይ ናቸው። ጋውድማ ላይ ገና አልተነሳም እህሉ ማለት ነውና ገና እየወቁ እየሰበሰቡ ነው። በጣም ደስ ይላል መልክዓ ምድሩ በእውነት የሀገራችን መሬት አቀማመጡ፣ ውበቱ፣ የሰው ደግነት፣ በተለይ ደግሞ እዚህ አማራ ክልል ላይ ያለው የሰው ትህትና፣ ብሉልኝ ጠጡልኝ ያለው የእንግዳ አቀባበል በእውነት በጣም የሚገርም ነው እና በጣም ጥሩ ጊዜ ነው አሳልፌ ወደ ቤቴ መጣሁት፣ ከብርዱ በስተቀር ማለት ነው። ብርዱን ግን አታንሱት። የብርዱ ነገር አይወራ። የለበስነው ሁሉ ውሃ የሚሆንበት እንዴት ብለው እንደኖሩ ራሱ ግራ የሚገባኝ ነው። እዚህ ቦታ ላይ በጣም ብርድ ነው የሌለ፣ በጣም ገራሚ ብርድ አይደለም። ጠዋት ስትነሱ ዝናብ ዘንቧል ላይ ብሏችሁ ነው የምትሉትና የዚህን ያህል በቃ በጣም የሚገርም ብርድ ነው ያለው። ግን በቃ ምድሪቷ ግን እንዴት እንደምታምር እህሉ እንዴት እንደሚያምር ሜዳው ላይ ሊወቃ እየተዘጋጀ ነው ይመስለኛል። በጣም ያምራል የቤታቸው አሰራር ከኦሮሚያ ክልል ይለያል። ይሄ ደግሞ በጣም ያምራል። አካባቢው ትንሽ ተራራማ ወጣ ገባ አለው። ከዛ በተረፈ የሚገራርም ቤት ነው። በቃ እውነት ይሄ ገጠር ውስጥ እንደዛ አይነት ቤት እየተሰራ ነው ወይስ አይኔ ነው እስኪባል ድረስ ማለት ነው። በጣም የሚያማምር በተለይ ደብረ ብርሃን በፊት ሳቃት እንደዚህ አልነበረችም እና አሁን ደግሞ የበለጠ በጣም የሚገርም ገበሬው የሚገርም አቅም ላይ እንዳለ የሚያሳይ ነው። እውነት ያየሁበት ሁኔታ ይበል የሚያሰኝ ነውና በጣም ደስ ይላል። እና እንደዚህ መልክዓ ምድሩ አይናፈቃችሁ፣ ሀገራችሁ ይናፈቃችሁ፣ በውጭ የምትኖሩ ሀገር ውስጥም ያላችሁ ብትሆኑ ሁሉም ሰው የኢትዮጵያ ምድር ሁሉም ያውቃታል ለማለት እቸገራለሁ። ምክንያቱም ከራሴም ስነሳ ማለት ነው። እና የማያውቁ ሰዎች እንግዲህ አይተው እንዲያውቋት፣ የማያውቋት ሰዎች ደግሞ የማያውቋት አይተው እንዲያውቋት፣ የሚያውቋት ደግሞ ይናፈቋቸው ናፍቆታቸውን እንግዲህ እንዲወጡባት ብዬ ነው የሰራሁት። ለእኔም ደግሞ እንደ አንድ የዩቲዩብ ግባት ነውና አይታችሁ ወዳችሁ ላይክ፣ ሰብስክራይብ እንደምታደርጉልኝ በደንብ ቪዲዮውን ጨርሳችሁ አይታችሁ ደግሞ እንደምታበረታቱኝ ተስፋ አለኝ። እንግዲህ እንደዚህ ኢንጆይ አድርጉበት። በጣም ደስ ይላል። እውነት በጣም ነው የሚያምረው። እንግዲህ በባለሙያ ሪከርድ ባይደረግም ባለችኝ የእጅ ሞባይል ነው እና የምቀርጸው፣ ግን ከነስተቱ በጣም የሚያምር ነው። በእውነት ነው የምላችሁ።
ይሁት እንዴት እንደሚያምር በስማም። እውነት ሀገራችን እኮ የምትገርም ናት። የትም ዓለም የሌለ ነው እኮ እኛ አገር ላይ ያለው ውበት። እውነት በተለይ ይሄ አሁን ክረምት አካባቢ ወይ ወደ መስከረም እና ጥቅምት ላይ ቢሆን ደግሞ ምን ያህል ውበቱ ከእህሉ ሜዳው ላይ እንዳለ ሳይታጨድ ምናምን ያለው ነገር ብናገኘው ኖሮ ደግሞ የበለጠ በጣም የሚያምር ወቅት ነበርና የሚሆነው። እንዴት ያምራል መሰላችሁ? ዋው! እኔ በጣም በፍቅር ነው የወደድኩት። እናንተም እንግዲህ ትወዱታላችሁ ብዬ አስባለሁ። በጣም ነው የሚያምረው። እንግዲህ በረከትም ነው በዛው። ወደ ስውሯ ማርያም ስንሄድ ስውሯ ማርያም ብቻ አይደለም ግን የሄድነው በዛው በየዕለት ሁለት የተጓዝን ቅዳሜ ቀን ነበር የተጓዝነው። ቅዳሜ ዕለት ቀጥታ እኔ ያው እንግዲህ አስቤ የወጣሁት ወደ ስውሯ ማርያም ነው። ግን የጉዟችን መኪና ከእኛ ካሰብነው ሁለት ቦታ ተጨማሪ ወስዶናል ማለት ነው። እና መጀመሪያ ወደ ሰሚነሽ ኪዳነ ምህረት ወሰደን ወደ አንጎሎላ። ደብረ ብርሃን ውስጥ ነው ግን አንጎሎላ ትባላለች ልዩ ቦታዋ አንጎሎላ ኪዳነ ምህረት ስውሯ ማርያም ማለት ነው። ይቅርታ አድርጉልኝ እና እላችኋለሁ። ዳግማዊ ጎልጎታ የሚባለው ቦታ ሄድን። በጣም የሚገርም ዋሻ ሲኦልና ገነት የሚታይበት ነው። የሲኦልን ተምሳሌት የሆነ ዋሻ ውስጥ ነው የገባነው። በእውነት ነው የምላችሁ በጣም የሚያስፈራ የሚያንቀጠቅጥ እንደገና ደግሞ የበረከትን ቦታ ነው እና ያንን ቦታ ልናይ ችለናል። በጣም ያምር ነበር። በእውነት የበረከቱ ተካፋይ ሆኑ እናንተም። ይሄ ደግሞ እየተመለስን እያለ በማታ ነው እንግዲህ መሽቷል። ስንመለስ የሚገርም ነው በእውነት ነው የምላችሁ። ይሄ ደግሞ ኦልሬዲ ይሄ ወጣ ብለን ነው ሜዳ ላይ ቆመን። እኔ እንኳን ያሰብኩት የኛም መኪና ለመቅረጽ አልነበረም። በጣም ጉዞ ተመላሽ የነበሩ ብዙ መኪናዎች ነበሩ። አመሰግናለሁ እንግዲህ